ሰላም እንዴት አላችሁ ውድ ተማሪዎቻችን? ይህ ከሉሲ ብሪጅ አካዳሚ እየተዘጋጀ የሚቀርብላችሁ የኢኮኖሚክስ ትምህርት ነው። እኔ ናትናኤል ነኝ። ከኔ ጋር ኢኮኖሚክስን አብረን እናጠናለን። ዛሬ በ9ኛ ክፍል የኢኮኖሚክስ ትምህርታችን የተገናኘ ነው። የ9ኛ ክፍል ኢኮኖሚክስን ዩኒት ዋንን እንግዲህ ዛሬ እንጀምረዋለን ማለት ነው። የ9ኛ ክፍል ኢኮኖሚክስ ትምህርት ዩኒት ዋን ሲጀምር እንግዲህ ምን ብሎ ነው የሚጀምረው? ስለ ኢኮኖሚክስ ዲፊኒሽን የሚያጠና ሴሽን ነው የሚኖረን ማለት ነው። ከዛ በፊት ግን እንግዲህ አት ዘ ኤንድ ኦፍ ዘ ሴሽን ምን እውቀቶችን እንደምናገኝ እንደ ሁልጊዜ እንደምናደርገው ማስቀመጥ ይኖርብናል ማለት ነው። ስለዚህ ዛሬ እሱ ነው የምናደርገው ማለት ነው። ከዛ በፊት እዚህ ጋር እንግዲህ አንድ ድንቅ የሆነች ሳይት ላስተዋውቃችሁ እፈልጋለሁ። ለእናንተ የሚጠቅማችሁ ሳይት እዚህ ጋር lucybridgeacademy.com የምትለው ሳይት ላይ በመግባት ብሪፍ ኖት ታገኛላችሁ። ኩዌስችኖች አሉ፣ ጥያቄዎች፣ ብዙ ጥያቄዎች መስራት ትችላላችሁ። በዛ ላይ ደግሞ ፐርሶናላይዝድ የሆነ ኤአይ አሲስታንት አለው ማለት ነው። ስለዚህ ኢኮኖሚክስ ትምህርታችሁን እዛ ጋር በደንብ ማጥናት ስለምትችሉ ያንን ሳይት መጠቀም እንዳትረሱ ለማስታወስ ያክል ነው። 9ኛ ክፍል እንግዲህ ገብተን ኢኮኖሚክስን ስንጀምር እንግዲህ ከኢኮኖሚክስ ጋር ለመጀመሪያ ጊዜ በደንብ ለማጥናት የምንገናኘው ለመጀመሪያ ጊዜ ነው። ኢኮኖሚክስ በጣም ኤክሳይቲንግ ፊልድ ነው። ኪውን ኦፍ ሶሻል ሳይንሲስ ይሏታል። በጣም መሰረታዊ የሆነ በብዙ ነገር ውስጥ የሚገባ ሳይንስ ነው። እሱ ነው እንግዲህ ልናጠና የተገናኘ ነው። ዩኒት ዋን ላይ ስንጀምር እንግዲህ ምን እውቀቶች ይኖሩናል ወደሚለው በቀጥታ እንገባለን። ኢኮኖሚክስን ዲፋይን በማድረግ ስንጀምር ዩኒት ዋንን ስንጨርስ ምን እውቀቶች ይኖሩናል? we will be able to ዲፋይን ኢኮኖሚክስን ዲፋይን እናደርገዋለን። በእርግጥ ብዙ ዴፊኒሽኖች አሉት ኢኮኖሚክስ ስሩ ታይም እየሰፋ የመጣ ፊልድ ስለሆነ ብዙ አይነት ፊልዶችም እንግዲህ የኢኮኖሚክስ ብዙ ብራንቾች አሉት። እየሰፋ የመጣ ስለሆነ ዴፊኒሽኑም ላይ ኢኮኖሚስቶች ኤክስፐርቶች የማይስማሙበት አለ። ግን ኮንቬንሽናሊ ሞስትሊ በደንብ ሪፈር ያደርገዋል ብለን ያሰብነውን ዲፊኒሽን እናስቀምጣለን። ከዛ በኋላ we are going to differentiate between the branches of economics። እንግዲህ ኢኮኖሚክስ ብራንቾች አሉት፣ ብዙ ብራንቾች አሉት ብለናል። ነገር ግን ቤዚካሊ ፋውንዴሽናሊ ለሁለት እንከፍለዋለን። on the basis of what element of analysis አናላይዝ በሚያደርጋቸው ኤሌመንቶች ስለምን ያጠናል በሚለው ማን ላይ ፎከስ አድርጎ ያጠናል በሚለው መሰረትነት ተነስተን በሁለት እንከፍለዋለን። ማንና ማን ብለን? ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ብለን እንከፍለዋለን ማለት ነው። ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ብለን እንከፍለዋለን። እነዛ ልዩነታቸው ምንድነው? በማይክሮ እና በማክሮ መካከል ያለው ልዩነት ምንድነው የሚለውን እንግዲህ እምናይ ይሆናል ማለት ነው። ስለዚህ መጨረሻ ላይ ዩኒት ዋንን አጠናቀን ስንጨርስ ይሄንን ራሳችሁን እንድትገመገሙ ፈልጋለሁ። then we are going to describe methods of studying of economics። እንግዲህ ኢኮኖሚክስ እንዴት ይጠናል የሚለውን ሜተዶች አሉት። እነዛ ሜተዶች በሎጂካል ሪዝኒንግ ላይ የተመሰረቱ ሜተዶች ናቸው። ዲዳክቲቭ ሜተድ የሚባል አለ፣ ኢንዳክቲቭ ሜተድ ኦፍ ስተዲንግ ኢኮኖሚክስ የሚባል አለ። እነሱን እናያለን። ከዛ አፕሮቾች አሉት፣ አፕሮቾቹን እናያለን። እንግዲህ ኖርማቲቭ ኢኮኖሚክስ እና ፖዚቲቭ ኢኮኖሚክስ እንደዚህ አፕሮቾች ናቸው፣ ኢኮኖሚክስ የሚጠናበት አፕሮቾች ናቸው። እነሱን እናያለን። ምን ይላሉ የሚለውን በደንብ እናውቃለን። ይሄንንም at the end of the session የሚኖራችሁ ስኪል ይሆናል ማለት ነው። and then we are going to explain what the characteristics of the three decision making units። 3 ዲሲሽን ሜኪንግ ዩኒቶች አሉ በኢኮኖሚክስ። እንግዲህ የነዛ የዲሲሽን ሜኪንግ ዩኒትስ እነማን ናቸው መጀመሪያ ላይ እናያቸዋለን። ኮንሱመር የምንለው ዲሲሽን ሜኪንግ ዩኒት፣ ቢዝነስ ፈርም የምንለው ዲሲሽን ሜኪንግ ዩኒት እና ገቨርንመንት። ኮንሱመር ወይም ሃውስሆልድ እንለው እንችላለን። ሃውስሆልድ ቢዝነስ ፈርም ወይም ፕሮዲውሰር ልንለው እንችላለን። እነዚህ ሁሉ ሶስቱ የዲሲሽን ሜኪንግ ዩኒት ናቸው። ገቨርንመንት ደግሞ ሞር ስፔሲፊካሊ ጀነራል ገቨርንመንት ብለን ነው ስፔሲፋይ የምናደርገው። እንግዲህ ከቢዝነስ ፈርም ውስጥም ሊገባ ስለሚችል ገቨርንመንት በኢኮኖሚክስ ትምህርታችን ጀነራል ገቨርንመንት ብለን ነው የምንይዘው ማለት ነው። እሱን እንግዲህ እነዚህ ሶስቶቹን ጠባያቸውን፣ ካራክተሪስቲክሳቸውን፣ በኢኮኖሚክስ ያላቸው ሮል ምንድነው፣ ምን ሚና ነው የሚጫወቱት ኢኮኖሚክሱ ላይ የሚለውን እናያለን ማለት ነው። እንደ መግቢያ ያክል የተወሰነች ነገር እንበልና ሴሽናችንን እናበቃለን። ኢኮኖሚክስ እንግዲህ ኢኮኖሚክስ ሄልፕስ አስ ኢንዲቪዥዋልስ እና ሶሳይቲን አት ላርጅ እንግዲህ ምን ለማድረግ ይረዳናል? to make informed decision about resource use። እንግዲህ ኢኮኖሚክስ ቤዚካሊ የተነሳው ምንድነው? ቤዚካሊ የተነሳው የሰው ፍላጎት ይላል። human wants and needs ምንድነው ይላል?
ሁልቆ መሳፍርት ነው፣ ማለቂያ የለውም። ሁሌም ሰው ፈላጊ ነው። ሳይክል ካለው መኪና ይፈልጋል፣ መኪና ካለው ጀት ይፈልጋል፣ ፕሌን ይፈልጋል። እንደዚህ ማለቂያ የለውም። ነገር ግን ያለን ደግሞ ሪሶርስ ያንን ነገር ለማሟላት ያለን ሪሶርስ ሊሚተር ነው፣ ስኬርስ ነው ይላል። በዚህ ስኬርስ የሆነ ሊሚተር የሆነ በተገደበ ሪሶርስ ያልተገደበውን የሰው ልጅ ፍላጎት እንዴት አድርገን እናሟላ እናርካ የሚለውን ነው እንግዲህ የሚያጠናው። ይህንን ስናጠና እንግዲህ ዋናው እንግዲህ ስኬርስ ነው፣ ሪሶርስ ስኬርስ ነው ካልን መምረጥ ዲሳይድ ማድረግ የትኛውን ከየትኛው ላስበልጥ የሚል ዲሲሽን እንግዲህ ግዴታ ይኖርብናል ማለት ነው። እዛ ዲሲሽን ላይ ዲሳይድ ማድረግ ስላለብን ምን አይነት ዲሲሽን ነው መውሰድ ያለብን? ኢንፎርምድ የሆነ ዲሲሽን ነው መውሰድ ያለብን። ያንን እንድናደርግ የሚያግዘን ሳይንስ እና አርት ነው ማለት ነው ኢኮኖሚክስ። እንግዲህ በዚህ ዩኒት የምናየው ዴፊኒሽኑን እናያለን። ከዛ ኔቸር ኦፍ ኢኮኖሚክስን እናያለን፣ ብራንቾቹን እናያለን። እንደነገርኳችሁ ሜቶዶቹ ሁለቱም ሜቶዶች እና ዲሲሽን ሜኪንግ ዩኒትስ የሚባሉትን ሶስቱን እናይና እንግዲህ ዩኒታችን እናጠቃለን። የምንፈልገውን ቤስ ፋውንዴሽን ከመሰረትን በኋላ ወደ ኔክስት እንሄዳለን ማለት ነው። ኤክሳይቲንግ የሆነ ጆርኒ እንደሚኖረን አልጠራጠርም ከኔ ጋር ከቀጠላችሁ። ኔክስት ስንገናኝ ምንድነው የምናየው ማለት ነው? ሚኒንግ ኦፍ ኢኮኖሚክስ ብለን እንጀምራለን። ሚኒንግ ኦፍ ኢኮኖሚክስ ብለን የምንጀምር ይሆናል ማለት ነው። እንግዲህ ምን እያደረጋችሁ እንድትቆዩ ይፈልጋለሁ። ሉሲ ብሪጅ አካዳሚ የሚለውን ቴሌግራም ቻናል ጆይን ማድረግ፣ ዩቲዩቡን ሰብስክራይብ ማድረግ፣ ቤተሰብ ሆነን ትምህርቱን እንዴት እያሻሻልን እንሂድ የሚለውን እንግዲህ አብረን እንግዲህ እየወሰንን እንሄዳለን ማለት ነው። ኔክስት ተገናኝተን ሚኒንግ ኦፍ ኢኮኖሚክስ ላይ እስክናጠና ናትናኤል ነበርኩኝ። ሰላም ቆዩልኝ።